እንደዚህ አይነት ዳያሎግ ሲሆን በጣም ደስ ይላል። አሁን እኔ ያው ጥይቄ ለመማር ነው እዚህ እኔም እየተማርኩኝ እየተረዳው ነበር እና ለሌላ ጊዜ አሁን አንድ ሰው ገብቶ ይሄ ምንድነው እንደማፋጠጥ ወይ ደግሞ እንትን ከማለት ይልቅ ሞር ኦፍ ላይክ እንደመማማር እንዲሆን ደስ እንዲል የሆነ ቀን አሳይን አድርገን ለምን አንድ እንግዳ ይዤ አልመጣም እና ቅድም ኡስታዞች ካላችሁ ምናምን ስትሉ ነበር። እስቲ እኛም እንማማርበት እንደዚህ ሞር ኦፍ እፎይን ከያዛችሁ 400,000 ብር እንሰጣለን እፎይን ለጠቆመ ሰው ሲሉ ነበር እና ሁሱ ሆስት ላይ ገብቶ ከተወያየ እኛ 400,000 ብር እንሰጣችኋለን ሙስሊም ወገኖቻችን። ሜቢ ከንሳ አንጻር እኔ እንግዲህ አንድ ምዕመን ስለሆንኩ እንዳላቦካው መምህራን ስላሉ እነ ክርስቶፎረስ አጣር ሜቢ ከቶፒክ እንዳንወጣ የቤቱ ባለቤቶች ስለንሳ ሜቢ አላቅም ነገር ክርስቶስ ላይ ነው ጥያቄው ዛሬ አላቅም። ቤትሻ ይቅርታ ግን አይ ጋዲ ሰላም ብያለሁ። ነገር ክርስቶስ ላይ ጠይቆ ነበር። አይ ቲንክ በርግጥ እየተንከባለለ ነው መሰለው ወደዚህም የመጣው ሚስጥረ ስላሴ ላይ እንደዛም ነበርና ቃሉን ያሰማልን። ቆንጆ ነው እንደዚህ የተለያየ ቃል ቢኒም ማሪፍ አድርገን የገለጽከው ጋዲም ቃሉን ያሰማልን። ንስሐ ባጭሩ መመለስ ነው። እሺ ወንድማችን መመለስ ለምሳሌ ባለማመን ውስጥ የነበረ ሰው ሲመለስ እግዚአብሔር ሆይ ይቅር በለኝ ብሎ ከአባቶች እንደዚህ ባጭር ምናልባት ለማስረዳት ያለ በጣም ባጭር መንፈሳውያን አባቶች አሉ ሰው እነሱ ጋር ቀርቦ በእነሱ ምሪት ወደ እግዚአብሔር የሚቀርብበት መንገድ ነው። እሺ እና እንደዛ ነው። አይ ቲንክ እንደዚህ አይነቱ ነገር አሁን አንድ ሰው ሚስጥረ ስላሴ ላይ ያለውን ነገረ ክርስቶስ እያለ ስለመዳንም የሚያስፈልጉትን ነገሮች በሙሉ እየተረዳ እየተማረ ከመጣ በኋላ ቀጣይ መጠየቅ ያለበት ነገር ነው ባጭሩ። ግን እንደዛ አድርገህ ተረዳውና እሺ እንግዲህ ሌላ ጊዜ ደግሞ አትጥፋ ብቅ እያልክ እንደዚህ መጠየቁ መልካም ነው እና እግዚአብሔር ደግሞ ይርዳ። በጣም ጥሩ እንትን ግን አለ ሳብና ደስ የሚል ነገር አለ። በርታ። ኦኬ አይ ቴንክ ዩ በጣም ረጅም ጊዜ ነው የሰጣችሁኝ። በጣም አመሰግናለሁ። ምናልባት አዲሽናል ፖይንት ልስጥ ማሜ አንዲት ነገር ብቻ ከመውጣቴ በፊት እሺ ቀጥል። ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ላይ አልዓዛርን ሊያስነሳው እየሄደ ክርስቶስ አልዓዛር አንቀላፍቷልና ላስነሳው ሊሄድ ይገባኛል ብሎ ለሐዋርያቶች አስቀድሞ ተናግሮ ነበርና ከዛ በኋላ እንደሚያስነሳው እያወቀ ግን ማርያምንና ማርታን ባገኛቸው ሰዓት አለቀሰ። ያው ፍጹም ሰው ፍጹም አምላክ ከመሆኑ የተነሳ ከዛ የተነሳ አልቅሷል። ነገር ግን እንደሚያስነሳው እያወቀ ግን ምንድነው ያለው? ከእንቅልፉ ሊቀሰቅሰው ነው ያለው። ስለዚህ ያውቃል ማለት ነው። አልዓዛር እንደሞተ አስቀድሞ አውቋል። ክርስቶስ ያለበት ቦታ ሌላ ነው። ነገር ግን አልዓዛር እንደሞተ ግን አውቆ ስለነበር ወደዛ እንሄዳለን አልዓዛርን ከእንቅልፉ ሊያስነሳው እሄዳለሁ ብሎና እሱ የሚያውቅ ስለሆነ አዋቂ ነው። በአብ ልብነት ወልድና መንፈስ ቅዱስ ያውቃሉ። በወልድ ቃልነት ደግሞ አብና መንፈስ ቅዱስ ይናገራሉ። በመንፈስ ቅዱስ ዘላለማዊነት አብና ወልድ ዘላለማዊ ናቸውና ከዚህ አንፃር እንድታዩ አዲሽናል ፖይንቱ ማለት ነው እዛው ላይ ስላለ ዮሐንስ ወንጌል። እሺ ቴንክ ዩ ይሄኛውንም ይዘዋለሁ። በቃ በጣም አመሰግናለሁ። አንድ ነገር ይቅርታ፣ በጣም ይቅርታ። ምናልባት ጋዲ የተናገረው ነገር አለና ያው ኢየሱስ ክርስቶስ እውነትም ሰው ስለሆነ አንዳንድ ነገር ለእግዚአብሔር መተው ስላለበት ነው ሲል ክርስቶስ እግዚአብሔር አይደለም የሚል ሐሳብ እንዳይመጣብህ እንትኑ ያው ሲናገር ጋዲ እንደዛ መስሎ እንዳትረዳው ብዬ ነው። እሺ እንደዛ መረዳት የለብም። ኢየሱስ ክርስቶስ ሰውና አምላክ ስለሆነ ማለት ነው። ስለዚህ ያ ሰውነቱ ከዛ አንፃር ነው የተነገረው እያለ ነው እንጂ በክርስቶስ ውስጥ ያለ መለኮት ወይም ቃልነቱ አያውቅም እያለ አይደለም። ይችን በደንብ እንድትይዛትና እንድትረዳት ፈልጋለሁ። አንዳንድ ነገሮችን ለሰው አለበት ሲባል ክርስቶስ ሰውነት ነውና ሰው ነውና ሰውነቱ አያውቅም ተብሎ እንኳን ቢፈታ ከዛ አንፃር ችግር የለውም ሊልህ ነው እንጂ ፍጹም ክርስቶስ ሰው ብቻ ነው። ስለዚህ ክርስቶስ አያውቅም የሚለውን ነገር አንደርስታንዲንግ እንዳታደርግ ነው። ንስሐ ማለት ደግሞ በእናንተ ቋንቋ ተውቦት ማለት ነው። ያው አቻ ትርጉሙ እሱን ለመያዝ ከፈለግ እሱን መያዝ ትችላለህ በእናንተ ቋንቋ ማለት ነው። ተውቦት ነው የምትሉት አይደል? ያ ተውባ ከኃጢአት አንድ ሰው ሲመለስ ወደ በንስሐ ሲመለስ ማለት ነው። ያ ነው። ኦኬ ከሮል አንፃር ማምዬ 10 ሰከንድ ሜቢ አሁን ያለው ላይ በጣም ይቅርታ ተደራረብንበት፣ ግን 10 ሰከንድስ አሁን ቢኒ ያለው ላይ ምንድነው ቀደም እንዳለው እንደዛ ስንል ክርስቶስ አምላክ አይደለም እያልን ሳይሆን ከሮል ሞዴልነት አንፃር ዮሐንስ 13 ላይ ነው መምህርና ጌታ ትሉኛላችሁ እንደዛውም ነኝ ሲል የምርም ደግሞ
ጌታ ነው። አት ሴም ታይም ደግሞ መምህር ሲባል ደግሞ መምህርነቱም የምርም ሮል ሞዴልም ነው። ኦኬ ለተከታዮቹ ሮል ሞዴል። ለዛ ነው ሐዋርያ ቅዱስ ጳውሎስ ምን ይላል? የእምነታችሁን ጀማሪና ፈጻሚ የሆነ ክርስቶስ ኢየሱስን ተመልከቱ ይላል። ኦኬ የምር ሮል ሞዴልም ስለሆነ ነው። ቅድም ቢኒ እንዳለው አንዳንድ ነገሮችን ለአምላክ የሚተዉ ነገሮችም አሉ ሲባል ኦኬ የምርም ሰው ስለሆነ ከዛ አንፃር እኛን ለማስተማረም እንደዚህ አይነት ነገሮችን ሲያደርግ እንመለከታልና ከዛ አንፃር ነው። ቀጥል ወንድማችን አፈን በጣም ይቅርታ። አረ አይ ችግር የለውም። እኔም ጨርሻለሁ። ቴንኪው በጣም ሁሉንም ነገር አንደርስቱድ አድርጌያለሁ። ያው ከመውጣቴ በፊት ግን አንድ ሪኩዌስት አለኝ ለዚህ ቤት ይቻል ከሆነ ማሚ ምንድነው የምትለው? ሪኩዌስት አድርገህ ገብተህ የለ በል ቀጥል። ሪኩዌስት ምንድነው? እሺ አይ ማለት አሁን እንደዚህ አይነት ዳያሎግ ሲሆን በጣም ደስ ይላል። አሁን እኔ ያው ጠይቄ ለመማር ነው እዚህ እኔም እየተማርኩኝ እየተረዳው ነበርና ለሌላ ጊዜ አሁን አንድ ሰው ገብቶ ይሄ ምንድነው እንደማፋጠጥ ወይ ደግሞ እንትን ከማለት ይልቅ ሞር ኦፍ ላይክ እንደመማማር እንዲሆን አንድ እንግዲህ አሁን ለምሳሌ እናንተ አሁን እዚህ ውስጥ ብቻ አንድ 7 ሰው አለ። አሁን 7 ለአንድ እኔ ሞር ኦፍ ላይክ እየተማርኩኝ ነበር። ሞር ዳያሎጉ እንዲያምር አንድ ሰው እንደ ክብር እንግዳነት የምጠሩልኝ ከሆነ ልጠይቃቸው ብዬ ነው። ግን ያ ሰው አሁን ሲመጣ እንደ እኛ ወይ ደግሞ እንደ ሌሎች እንደምታደርጉት ይሄ ምንድነው ብላችሁ መዘጉበት ወይም ሚዩት የምታደርጉት ሳይሆን እስቲ አንድ ዳያሎጉም ደስ እንዲል የሆነ ቀን አሳይን አድርገን ለምን አንድ እንግዳ ይዤ አልመጣም እና ቅድም ኡስታዞች ካላችሁ ምናምን ስትሉ ነበር። እስቲ እኛም እንማማርበት እንደዚህ ሞር ኦፍ ላይክ ዳያሎጉም ይጣፍጣል። እንደዛ ጥያቄዎችም ሲመጡ መልስም ከዚህም ከዛም ሲመጣ ምናምን እንዴት ትላላችሁ? ፈቃደኛ ከሆናችሁ ብቻ ችግር የለውም ትችላለህ። ማሚ አውራኝና እኔ እንደነገርኩ ቅድም 2 ምናምን ከዚህ ቤት ተገናኝተናል። ዛሬ 3ኛ ጊዜ ነው። ጥያቄ አልነበረም እስከዛሬ ድረስ እና ለመጠየቅ ደግሞ የሆነ ነገር ዲግ ማድረግ አለብህ። ስታነብ ምናምን ነገር ቼክ ስታደርግ ነው መጠየቅ የምትችለው ብዬ ነበር። ዛሬ በአንድ ጥያቄ ነገሮችን ስታይ ሞር ጥያቄዎች ይጠይቃል። ስለዚህ እንደዛ ተመሳሳይ ነገሮችን አድርግ፣ አውራኝ፣ እኔ ችግር የለውም። የምትፈልገውን ነገር ማድረግ እንችላለን። በቃ ቴንክ ዩ በጣም ሁሱ ልታውቁት ትችላላችሁ፣ አላወኩም። እሱን አንዴ አናግረውና ይዤ መጥቼ አብረን እኔ የሰጣችሁን አሳይመንትም እንዳለ አጠናለሁ። እስቲ እንደዚህ ደስ የሚል ዳያሎግ ይኖረን አንዴ ጊዜ ምናምን ሲመቻች አይተን እናወራለን። ቆስጠንጢኖስ አዋራ ካለው ቆስጥ መስመር ማሜ እኔ እንዳንተ ክላም የሆነ ሰው ካለ ይዘና። አረ ሁሱ ከኔ በጣም ካሉ ነው። አይ ዶንት ቲንክ ሶ ወላሂ አይመጣልህም። እሺ በጣም አይመጣልህም። ግን ውይይቱም እንደዚህ እንዳንተ አይነት ውይይት እንደማይሆን ተስፋ ስለማድረግ ነው። ቆይ ለማንኛውም አሁን ገና ከመጀመሪያውኑ ነገሮች እንደዚህ አለልም እንጂ ኦፕን ማይንድድ አይደለም እሱ። ቃል በቃል የሚል ሰው ልጅ ስለሆነ ትንሽ አስቸጋሪ ይሆናል። እንደዚህ የሚል የተጻፈ አምጡ የሚል ሰው ጋር እንዴት ነው የምንወያየው? ከአንተ ጋር የእያንዳንዱን ውይይቱን ሄድ አይተህ ከሆነ በደንብ ስለምናውቀው ነው ውይይቶቹ። እሱ እንደ የተጻፈ አምጡ እንደዚህ ተብሏል ወይ እንደዚህ ተብሏል ወይ የሚል ነውና ይሄ ደግሞ ለውይይት አይጋብዝም። ባይዘው የመጽሐፍ ቅዱስን ሀሳብ እንትን ይሁን ምንም ችግር የለውም። ወንድማችን ለመምጣት ፈቃደኛ ከሆነ በተለይ ዲቪኒቲ ኦፍ ክራይስት ላይ ይምጣ። ወንድማችን መሐመድ ሁሱን ጋብዘውና ችግር የለውም ንገረው። በቃ እንደዚህ መጠየቅ ያለበት መስጋ እናወራና ቶፒክ ምናምን አንዴ እንትን ብለን ይመጣ ከሆነ ይመጣል። በቃ ችግር የለም ይቻላል። ይምጣ ችግር የለውም። ይሄው ከላይ ያለው ኢብኑ ሐኪም ወንድማችን በጣም ጥሩ ሰው ነው። በጣም የተረጋጋ ነው። የውይይት ጥሪ አድርጎለታል። በዛውም እንዲሁም ንገረውና የውይይት ጥሪ ስላደረገለት በዛ መልኩ መወያየትም ይቻላል ቀስ ብሎ። እሺ በጣም ቴንኪዩ። ማለተኛ ነው። ሰላም ሆኖ ሁላችሁም። ሞር ቴዎሎጂካሊ ወይ ደግሞ እንደዚህ በሰል ያለ ሰው ቢሆን አይ ቲንክ አሪፍ ይመስለኛል የሚመጣው ሰው። ለማንኛውም የፈለከውን ሰው ይዘህ ብቅ ለማለት ሞክር። ጥሩ ኮንቨርሴሽን ይኖራል ብዬ አስባለሁ። ከተቻለ ግን ሞር እንደው ትምህርት ላይ በሰል ያለ ሰው ቢሆን ጥሩ ነው። ኦኬ እሺ ማሚ ቁርታ እንግዲህ በጣም ረጅም ጊዜ ወሰድኩባችሁ። ቴንክ ዩ በጣም። ኧረ ችግር የለውም። ጥሩ ጊዜ ነበረ። እግዚአብሔር ያክብርልን። በዛውም እቺን መልእክት አደርሳት። እሺ አይ ቲንክ ኢብኑ ሐኪም አለዋ አለው
ሰላም ብያለሁ። በዚሁ ታች ስላለ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በዛውም መልእክቷን ንገረውና እንዲያደርስ ማለት ነው። ወይ ጥሪዋ ምን ነበረች? ይንገሯት፣ ያስታውሱ። ብዙ ጊዜ እኮ ላክንበት፣ ያው አውቆ የተኛ ስለሆነ ብዙ ጊዜ ላክንበት። አሁንም ወንድማችን እኔ 100% እርግጠኛ ሆኜ የምነግርህ እንደው 100 አስተቀር ፍጡራን ስለሆነን 80% እርግጠኛ ሆኜ የምነግርህ አይመጣም። ሁሱ አይመጣም፣ በጭራሽ ግደለው። እኔ ከመጣ እንደው ዳጎስ ያለ ለፎ የመደቡትን እኔ እሸልመዋለሁ። አይመጣም ሁሱ። የተሻለ ሌላ ሰው ከሱ የሚሻል ከሁሱ 10 እጅ ይሻላል የምትለውን ሰው መርጠህ ተለቅ ያለ በሰል ያለ ጥሩ እውቀት ያለው የምትለውን ሰው በሁለቱም ወይ እስልምናውንም ካልፈለጉ ክርስትናው ላይ ብቻ መወያየት እንችላለን እና ከተቻለ እስልምናውንም ክርስትናውንም፣ ካልሆነ ደግሞ ችግር የለም ክርስትናው ላይ የምንወያያለን። አይመጣም እሱ። ሌላ የተሻለ ሰው ብትመርጥ የተሻለ ነው። አንዘጋብህም። ይኸውና ታረጋግጣለህ፣ ቃላችንን ታረጋግጠዋለህ። ምን እንደሚልህ እንግዲህ ተሰማዋለህ። እንዲህም ማለህ እንደዛም ማለህ ግን አይመጣም፣ ደፍሮ አይመጣም። ምናልባት ውይይቱ ላይ ግን ሙስሊሞች ራሱ አንድ ኡስታዝ የጠየቀኝ ውይይት ነበር። እርሱን ራሱ ነው ለሱ ያቀረብኩለት። አልመጣም። ብዙ ልጆች በውስጥም አውርተውታል። ውይይቱን ተቀበል እያሉ ምንም ያው ቤት ዘግቶ እንዲሁ እንደመናገር ቀላል አይደለም። ሰው ቢመጣ ደግሞ እንግዲህ ውይይት ማለት ደግሞ ምን ማለት እንደሆነ በደንብ እስልምና ምን ማለት እንደሆነ ክርስትናስ ምን ማለት እንደሆነ በደንብ እንደ እግዚአብሔር ፈቃድ የምናይ ይሆናል ማለት ነው። አክስቴም መታለች። እሷም እንዲሁ ደጋግማ ጠርታው ነበር። ደጋግማ የለም አይመጣም። ሁሱ አንድ ጊዜ የቤት ውስጥ ጀግና ስለሆነ ጀግና ስላረጋችሁት የቤት ውስጥ ጀግና ስላረጋችሁት ያንን ክሬዲት ማጣት አይፈልግም። እንደዛው እንደተከበረ ወይ እዛው ደበቅ እንዳለ ነው አቦ እየተባለ መቆየት መኖር የሚፈልገውና ደጋግመን የምንናገረው ለምን እንደው ቅድም ብየዋለሁ። ብዙ ነገር ብትሉት ራሱ አይመጣም። ሁሱ ያውቀዋል ቢመጣ የሚገጥመውንና እንደው ሁሱ ጋር ብትወያዩ የብዙ ሙስሊሞች ጥያቄ ነው። እኛ ተቀብለን ወይ ታቀረብንለት። ቆይ እህታችን፣ እሺ አንዴ ቆይ፣ እሺ እንዳታወርዱ፣ ዝም ስለያወረደች ስለሆነ እሺ እንዳታወርዷት። ብዙ ብዙ ጊዜ ደጋግመን አቅርበንለታል፣ አይመጣም እና የተሻለ ከሁሱ ምናልባት የሁሱን ኡስታዞች መምህራን የምታውቋቸው ከሆነ የማይቀጥፉ አይነት የተቀመጠውን የማይክዱ ኡስታዞችን ራሱ የማያሳልጡ በውሸት ማለት ነው። ኡስታዞቹ በጣም ቅር እያላቸው ነው ዝም የሚሉት ገብተው፣ አሁን ብዙ የማይገቡትም ለዛ ነው። እና የተሻለ የምትሏቸው ኡስታዞች ካሉ ደግሞ በጣም በደስታ ሁለትም ሆነው ሶስትም ሆነው ቢመጡ በደስታ እንቀበላቸዋለን። እቺን ለማለት ነው። እሺ እግዚአብሔር ያክብርልን። ኤፌሶን ምንድን ነው እንዳይዘጋብን ድምፅ አሰሚ። ያየው ላወራ ነበረ። ቴንኪው። እንዴት ናችሁ? ሁላችሁም ሰላም ብያለሁ። ኮፒ ሊንክ አድርጉ እና ደግሞ ኤፌሶን 12ን የዩቲዩብ አካውንት ሰብስክራይብ አድርጉ። ጋዲሳ እንኳን በሰላም መጣ እና ኤፌሶን 12 የሚለው የዩቲዩብ አካውንት ሰብስክራይብ አድርጉ። ሰላም ቤተሰብ፣ ሁላችሁም ሰላም ብያለሁ። ቀደም ዝም ብዬ ነው የገባሁት። እብነ ሐኪም ቆስጠንጢኖስ ይቅር በሉኝ በዚህ በዩዘር ኔም በመጣራቴ ትክክለኛ ስማችሁን ቢኒ መምህር ክርስቶፎረስ፣ ከታች ደግሞ የፎይ ፕሮፋይል ሆነ ጓሚል ዩዘር ኔም አለ። ማማይ አሁን የገባች እህታችንም ሳራ እና በጣም ይቅርታ ሰላም ብያሉላችሁ ነው። እግዚአብሔር ይመስገን።
አይሉም እኮ እግዚአብሔር ይመስገን አይሉም። በውስጣቸው እንዳለ ያርጎመጉማሉ። ኧረ እኔ እግዚአብሔር ኧረ ይመስገን። እግዚአብሔር አክስቴ ይመስገን በሉ። ወክላ ተበልልን። አክስቴ በዛው ገብታለች። ይመስገን ልታያይዝ ነው እንጂ። አይ አጎቴ አሁን ስትናገር ነበርና እፎይን ከያዛቸው 400,000 ብር እንሰጣለን እፎይን ለጠቆመ ሰው ሲሉ ነበርና ሁሱ ሆስት ላይ ገብቶ ከተወያየ እኛ 400,000 ብር እንሰጣቸዋለን ሙስሊም ወገኖቻችን። በተቃራኒ ለውይይት ከመጣ 100 ጨምራለሁ። ቦነስ እንጨምራለን። ቆስጣም ይጨምርላቸዋል እያየን። መርካቶ ሄደው ሸቀል ሸቀል አድርገው ኑሯቸውን መለወጥ ይችላሉ። አይ እኮ በጣም ግርም የሚለኝ ነገር በጣም ልጅ እኮ ነው ባይዛይ እንዳው ችላ ብንለው አሪፍ ይመስለኛል። የሆነ ጊዜ በእንግሊዝኛ ኮንቨርሴሽን እያደረጉ ሰሞን ጋር ጠፋህ ግን እንዴት ነህ አንተ ምናምን ያለ ቪዲዮ አሳይቻችሁ ነበር አይ ቲንክ። እና ሰሞኑን ሳሚ ጋር እየተወያዩ የእንዲህ ተርሚኖሎጂዎቹን እየተጠቀመ ነበረ ሳሚ እና ምንም በቃ ሊግባባ አልቻሉም ሳሚና እሱ ማለት ነው። የቴዎሎጂካል ተርሚኖሎጂዎች ከበዱት መሰለኝ። እና አሁን እንደዚህ ያለ ሰው ጋር ብቻ ያሳዝናል። አይ ቲንክ ሌላ ሰው የተሻለ ሰው ነው ብናስብ የሚሻለው ብንጠራ የሚሻለው። እና ለማንኛውም አይ ቲንክ ሳራ መጣለች መሰለኝ፣ ከእሷ ጋር እንቀጥል። እሱም ችላ ብንለው ጥሩ ነው። ሳራ ሳትቀጥል በፊት አንዴ በውስጥ እንትን መልዕክት ስለጻፉልኝ ነው እና አልሰራም አለኝ የሚሉ ልጆች አሉና የአልሰራም ካላችሁ እኔ ስሜን ነክታችሁ ማለት ነው። ስሜን ነክታችሁ እንትን አለ ሊንክ አለ የዩቲዩብ ሊንክ ማለት ነውና እሱን ስትነኩት ይወስዳችኋል ቀጥታ ዩቲዩብ ላይ ማለት ነው። እና ወይም ደግሞ እሱም አልሰራም ካላችሁ ግን ኤፌሶን ዝም ብላችሁ ካላችሁ ኤፌሶን 12 ካላችሁ አይሰራላችሁም እና የአት ምልክቷን አስቀድማችሁ ኤፌሶን 12 ብላችሁ ሳታለያዩት እዛ ሰርች ስታደርጉ የፕሮፋይል አለ። ጓራ እንዴት ታሳያችኋል? ከይቅርታ ጋር አሳያችኋልና ቀጥሉ። በዛው እንድንቀጥል አይ ቲንክ ሳራ ያወራናት እናሳይ። በዛው በኮንቨርሴሽን ሳራ ቀጥል። ጋዲሳ የሚያወራት አይ ትናንትና በጣም አወዛግባችሁኝ። እንኳን ደህና ቆያችሁ። ማለት አወዛግባችሁኛል በጣምና እንቅልፍም አልወሰደኝም። አንዳንድ ነገር እስኪ እንትን በሉ። ከየት ነው የመጣሽው እህታችን? ትናንትና ገብቼ ነበር። ቂርቆስ የትናንት ከኛ ጋር ረጅም ሰዓት አውርታለች እና ብዙ ሰዓት አውርታ ነበረ። እኔም ኮንስታንቲኖስ ምናምን ነበር እና ምንድን ነው ወደ ሀሳብሽ ቀጥይ፣ ችግር የለም የተወዛገብሽበትን ይኸው መምህራን ስላሉ በውስጥ ጽፌልሻለሁ። አናግሪኝ በውስጥ እሺ ሳራ። እሺ አይ ጥያቄዎችሽን ሀሳብ ካለሽ መልሰሻል። እሺ ምናልባት ስላላየው ችግር የለም በቃ በውስጥም እናወራለን። እሺ ጠይቂ፣ ጥያቄዎችሽን ሁሉ ትናንት ያወዛገብንሽን ሁሉ ጠይቂና ድጋሚ እንመልስልሽ። እሺ አሁን ማለት በዮሐንስ ወንጌል ላይ ምዕራፍ 1 ላይ ቃል ምናምን የሚለው አለ። አውጣውና እዛ ላይ ጥያቄ ልንገር። እሺ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር። አይ ቲንክ ጋዲ ተቀበላትና አይ ቀጥሉ። ችግር የለውም። እኔ ልስማና አስፈላጊ ከሆነ መሀል ላይ እገባለሁ። ቀጥሉ፣ ችግር የለውም። ያው ድል የመጀመሪያውን ጥያቄ ለአንተ ሰጠነ፣ ከዛ ሌሎች እያሉ ይቀጥላሉ። አሁን የመጀመሪያውን ተቀበል። የመጀመሪያውን ጥያቄ ትእዛዝ ነው። እሺ እንግዲህ እሺ፣ ቀጥየታችን ምንድን ነው? ዮሐንስ 1 ላይ ግራ ይገባል። እዚህ ጋር በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ዘንድ ነበር እያለ ቃልም እግዚአብሔር ነበር ይላል። እዚህ ጋር ቃል ነው በምድር ላይ መጥቶ አስተማሪ ያለችው ደግሞ ኢየሱስ ነው አይደል? ቃል ስጋ ሆነ። ጥያቄ ቃል ማለት ቃል ስጋ ሆነ ኢየሱስ ነው ማለት ቃል ኢየሱስ ሆነ የሚል አለ። ቃል ምን ሆነ? ኢየሱስ ማለት ቃል ኢየሱስ ነው ያለ የሚል እዚህ ጋር ቃል ነው የሚለው ኢየሱስ መሆኑን ማለት እንዴት ነው? ምን ታደርጊያለሽ መሰለሽ? ኦኬ ችግር የለውም።
የዮሐንስ ወንጌልን ታች ለሚሰሙ ሰዎችም ባይዘው መጽሐፍ ቅዱስን ስናነብ እንደው ሙስሊሞች በሚያነቡበትና ጴንጤዎች በሚያነቡበት መንገድ መጽሐፍ ቅዱስን ማንበብ የለብንም። ይሄ ሁሉም ሰው ሊያውቀው የሚገባ መንገድ ነው። መጽሐፍ ቅዱስን አንድ ቨርስ ላይ ብቻ ቆመን አይደለም እኛ ሙሉ አውዱ ምንድነው የሚለውን አሁን ወንድማችን ቆስጠንጢኖስ ስክሪኑን በደንብ ተመልከቻ አይተሽ ከሆነ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ካለ በኋላ ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውም ሁሉ በእርሱ ሆነ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም። ስለዚህ ስለ ቃልነቱ የተናገረው ነገር አለ። ወደ ታች ስንወርድ ቁጥር 14 ላይ ብቻ አይደለም ስለ ክርስቶስ እየተናገረ እንደሆነ ወደ ታች እያነበብሽ ስትመጪ በቀላሉ ትረጃለሽ። ቁጥር 14 ላይ ምን ይላል? ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ከአባቱ ዘንድ የተባለው እዚህ ጋር ሳራ ከአብ ነው አይደል? ግን አሁን እዛ ጋር ቃል ሥጋ ሆነ ማለት ኢየሱስ እዚህ ኢየሱስ የሚል የለውም። ለዛ እኮ ነው እሱን አውዱን ስምኝሽ በደንብ አሁን በቃሽ። ማይክሽን እኔ ላይክ እዚህ ጋር እንዲህ ነው ብዬ ጠይቁሽ ለምንድን ነው እንድትረጂ ነው። ቁጥር 14 እና 15 ስታነቢ ባይዘው በጣም በቀላሉ ትረጃለሽ። ቁጥር 14 ላይ ምን ይላል? ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ። በእኛ ያደረው ማን ነው? ቃል ነው አይደል? ሥጋ ሆኖ ኢየሱስ ከነኝ ቆይ አንዴ አሁን ባይዘው ይቅርታ አድርጉልኝና ሜቢ እዚህ ጋር እንግዲህ ቢኒ ትናንት ስታወሯት ነበረ የሆነ ቦታ ሲወራ የሆነ የተቆረጠ ቪዲዮ አይቼ ነበር። ቆስጠንጢኖስ አይታችሁ ከሆነ ኢየሱስ እኔ ቃል ነኝ ያለበት አንድ ቦታ አለ ያለ አንድ የሚያስቅ ሰው ሲያወራው የሆነ ልጅ ማን ነው ቅድም ያላችሁ ሲያወራ ሰምቼ ነበርና ይመስለኛል እንደዚህ አይነት ቪዲዮ እና እንደዚህ አይነት ትምህርት ሰምታን የሚሆነው ብዬ አስባለሁ። እሺ ቃልም ሥጋ ሆነ ቆይ ተረጋጊ። እኔ ባይዘው የሆነ ጥያቄ እንኳን ይሄን አይደለም የዝንብ ጠንጋራ እንለያለን። የሆነ ጥያቄ ጭንቅላታቸው ላይ ልጥፍ አድርገው ላለመማር የሚመጡ ሰዎች መለየት እንችላለን። አሁን በደንብ ስሚ እሺ። ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ። ይሄ በእኛ አደረ የተባለው ያ ሥጋ የሆነው ቃል ነው አይደል? በጣም ጥሩ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን። ይሄም ሥጋ የሆነው ቃል ነው አይደል? ሥጋ የሆነው ቃል ነው አይደል? አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን የተባለው አንድ ሥጋ የሆነው ቃል ነው አይደል? ስለሱ ነው እየተወራ ያለው አይደል? በጣም ጥሩ። ቁጥር 15 ላይ ምን ይላል መሰለሽ? በደንብ ስሚ። ዮሐንስ ስለርሱ መሰከረ እንዲህም ብሎ ጮኸ። ዮሐንስ ስለማን የመሰከረው? ቃል ሥጋ ስለሆነው ቃል ነው አይደል? ከኔ በኋላ የሚመጣው እርሱ ከኔ በፊት የነበረና ከኔ ይልቅ የከበረ ሆኗል፣ ስለሱ ያልኩት ይህ ነበረ። ኦኬ ዮሐንስ ስለማን የመሰከረው? ሌሎች የመጽሐፍ ቅዱስ ክፍሎችን ከፍተን ማየት እንችላለን። ዮሐንስ ከኔ በኋላ ይመጣል እያለ የመሰከረው ስለማን ነው? ስለ ክርስቶስ ነው አይደለም? እኔ እንታቃለሁ። እሺ እንደዛ ከሆነ አይ ቲንክ ይመስለኛል ማርቆስ 3 ላይ ነው አይደል? ቆስጠንጢኖስ ካልተሳሳትኩ ማርቆስ 3 ላይ ነው ዮሐንስ ስለ ጌታችን ስለ ኢየሱስ። ኦኬ ቆይ ለሚቼክ አንዴ ቆይ። እሺ አልሰማው ነበር። ምን ነበር? ዮሐንስ 3 ማርቆስ 3 ላይ ነው አይደል? የማርቆስ ወንጌል ምዕራፍ 3 ላይ ነው ስለ ምስክርነቱ የሚያወራው ከኔ በኋላ የሚመጣው እያለ መጥምቁ ዮሐንስ ስለ ክርስቶስ የመሰከረበት አንዴ ቆይ ላይ ነው። ማቴዎስ 3 ነው አይደል ጋር? ይሄ ምዕራፍ ማቴዎስ 3 አለ መሰለኝ። ማርቆስም ግን አይ ቲንክ አለ። ማቴዎስ 3:11 አለ። ቅድም የተባለውን ነገር እንዳትረሺ ከቁጥር 1 ጀምሮ ይሄን ባይዘው የምንነግርሽን ጥቅሶች እንደ አሳይመንት ያዣቸውና በኋላም ታነቢያቸዋለሽ ጻፊያቸውና ቅድም አሁን ቆስጠንጢኖስ እዚሁ ላይ እንደያዘልሽ እኔ እሱ ወደፊት ወደኋላ ያረገ ከሚቸገር እኔ ላንብብልሽ። ቅድም የተባባለውን ዮሐንስ 1:15 ላይ ያ ሥጋ ስለሆነው ቃል እንዲህ ብሎ ይመሰክራል። ዮሐንስ ስለእርሱ መሰከረ እንዲህም ብሎ ጮኸ። ኦኬ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበርና ከኔ ይልቅ የከበረ ሆኗል፣ ስለርሱ ያልኩት ይህ ነበር እያለ ስለሱ መሰከረ። ስለማ ስለ ክርስቶስ ኢየሱስ ሲመሰክር እንመለከታለን። ወይ ደግሞ
ስለ ክርስቶስ መሆኑን ችግር የለውም። አሁን ቅድም ያልኩሽ ክፍል ላይ ሄደን እንመለከታለን። ስለ ስጋ ስለሆነው ቃል ማለት ነው። አሁን አይተሽ ከሆነ እዚህ የማቴዎስ ወንጌል ምዕራፍ 3 ላይ ከቁጥር 1 ጀምረሽ ስትመለከቺ ከቁጥር 1 ጀምሮ ሙሉ አውዱን ስትመለከቺ ስለማን እያወራ ይመጣል? ስለ ዮሐንስ እያወራ ይመጣል። ኦኬ። በዚያም ወራት መጥምቁ ዮሐንስ መንግሥተ ሰማያት ቀርባለችና ንስሐ ግቡ ብሎ በይሁዳ ምድረ በዳ እየሰበከ መጣ። በነቢዩ ኢሳይያስ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ድምፅ የተባለለት ይህ ነውና። ራሱም ዮሐንስ የገመል ጠጉር ልብስ ነበረው፣ በወገቡም ጠፍር ይታጠቅ ነበረ፣ ምግቡም አንበጣና በረሃ ማር ነበር እያለ ስለ መጥምቁ ዮሐንስ ይናገራል። ኦኬ። ከዛ ወደ ታች ሄደን ስንመለከት አሁን ቅድም መጥምቁ ዮሐንስ ምን ይላል? ቁጥር 11 ላይ የተናገረውን አስተውይ እህታችን ሳራ። እኔስ ለንስሐ በውሃ አጠመቅኳችሁ፣ ጫማውን እሸከም ዘንድ የማይገባኝ ከኔ በኋላ የሚመጣው ግን ከኔ ይልቅ ይበረታል፣ እርሱ በመንፈስ ቅዱስ በእሳትም ያጠምቃቸዋል። ቀደም አሁን ዮሐንስ ወንጌል ምዕራፍ 1 ላይ ያየነውና እዚህ ጋር ያለው ዮሐንስ ስለ አንድ ሰው ነው አይደል እየተናገረ ያለው? አዎ፣ ግን አሁን እዚህ ጋር ይገናኛል። አይ ስለ አንድ ሰው ነው አይደለ ምስክርነት እየሰጠ ያለው ዮሐንስ? አዎ ስለ አንድ ሰው። ለምን መሰለሽ የሚገናኘው? ቀደም አንቺ አሁን ከቃልነቱ ጋር ባይዘው ዮሐንስ ራእይን ከፍቼን አሳይሻለሁ፣ ችግር የለም። ዮሐንስ ራእይ ምዕራፍ 19 ላይም አለ የእግዚአብሔር ቃል መሆኑ። ግን ያው ለመማማር ፐርፐስ ስለሆነ ወንጌላቱን ከፍተን እንይ ብለን ነውና ዮሐንስ ወንጌል ምዕራፍ 1 ቁጥር 15 ላይ ዮሐንስ ስለ እርሱ የመሰከረው ያ ስጋ ስለሆነው ቃል ነው አይደል ምስክርነት የሰጠው? አሁንም እዚህ ጋር ምስክርነት እየተሰጠው ያለው አካል ያ አካል ነው አይደል? ስጋ የሆነው ቃል ነው አይደል? አዎ፣ ግን ኮሜንቱን ኦፍ ብታደርግ ደስ ይለኛል። እሺ፣ ኮሜንት ሜቢ አጥፍለትሽ። እሺ፣ ስለዚህ ከቁጥር እንቀጥል። ሳራ በደንብ ስክሪኑን ተመልከቺ። ቁጥር 12 ላይ እንደዚህ ይላል፣ መንሹም በእጁ ነው። አሁን ዮሐንስ ምስክርነት እየሰጠ ነው። ኦኬ። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ ስንዴውንም በጎተራው ይከታል፣ ገለባውንም ግን በማይጠፋ እሳት ያቃጥለዋል። ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን ማን የመጣው ወደሱ? ሳራ ኢየሱስ አይደል? ያ መንሹ ምናምን የሚል ኤግዛምፕል ከሆነ ተዋሳለ። መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል ማለት ያው እንግዲህ ገለባውን ስንዴውን ከገለባው ያጠራል የሚል ነው። እሱ ያው እንግዲህ ጽድቅ የሰሩትን ያልሰሩትን ያጠራል ከሚለው አንፃር ነው። እሱን ወደ በኋላ መጣበታለሁ። ትኩረት እንድታደርጊ ግን ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን ብሎ ይከለክለው። ኢየሱስም መልሶ አሁን ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባልና አለው። ያን ጊዜ ፈቀደል። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ እያለ ይናገራል። ኦኬ። ቁጥር 17 ላይ እነሆም ድምፅ ከሰማያት ወጥቶ በእርሱ ደስ የሚለኝ የምወደው ልጅ ይሄ ነው አለ። አሁን ያ ዮሐንስ ምስክርነት የሰጠው ዮሐንስ ወንጌል ምዕራፍ 1 ቁጥር 15 ላይ ያለው አካልና እዚህ ጋር የተጠቀሰው አካል አንድ አካላት ናቸው አይደል? ስለማን ነው? ስለ ክርስቶስ አይደል? እዚህ ጋር ኢየሱስ ይላል። ያው መጀመሪያው ላይ ባይሆን ለመሰልሽ ሁለቱም በንጽጽር መጽሐፍ ቅዱስን ሳሪቾ በምልአት ነው እኛ የምናምነው። መጽሐፍ ቅዱስ ላይ የሆነ ቦታ እያንዳንዱ ነገር እዚህ ጋር እንዲህ ካልተባለ ቃል በቃል ሳይሆን ወንጌላቱን በምልአት ነው የምናምነው። ኢየሱስ የእግዚአብሔር ቃል እንደሆነ ላሳይሽ። ቃል በቃል ቃል ማለት በመጀመሪያ ቃል ነበር። ቃል ላይ የተጻፈው ነው። በመጀመሪያ ቃል ነበር። ያ የእግዚአብሔር ቃል ኢየሱስ የእግዚአብሔር ቃል መሆኑን ላሳይሽ። እሺ ራእይ 19 ላይ 19 ላይ ሄድና እሺ ከቁጥር 11 ጀምሮ ተመልከቺ። ራእይ ምዕራፍ ጥቅሶቹን ያዣቸው ነው፣ በኋላ ልታነቢያቸው ትቻለሽ ከዚህ ላይ በኋላ። ራእይ ምዕራፍ 19 ከቁጥር 11 ጀምሮ እንደዚህ ይላል። ዮሐንስ በራእይ ያየ ነው። ሰማይም ተከፍቶ አየሁ፣ እነሆም አምባ ላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር አንድ እንኳ የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል። በደም የተረጨ የተባለው ኦፍኮርስ የእግዚአብሔር በግ መሆኑን ለማሳየት ነው። ስሙም የእግዚአብሔር ቃል ተብሏል። በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ እግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል።
በልብሱም በጭኑም የተጻፈበት የነገስታት ንጉስና የጌታዎች ጌታ የሚል ስም አለው እያለ ይናገራል። ሙሉ አውዱን ስትመለከቱ ከላይ ጀምሮ ስታነቢው ስለ ክርስቶስ ኢየሱስ ነው። አሕዛብን የሚገዛበት በትር፣ የነገስታት ንጉስ፣ የጌቶች ጌታ የሚል ስም አለው የሚለው ቃል በቃል ቁጥር 13 ላይ ተሽኮነ በደምም የተረጨ ልብስ ተጎናጽፏል። በክርስትናው ትምህርት እንደምታውቁ ጌታችን ኢየሱስ ክርስቶስ ለዓለም ሁሉ ኃጢአት ደሙን አፍስሷል። ኦኬ ስሙም የእግዚአብሔር ቃል ተብሏል ይላል። አይሽ እዚህ ጋር የእግዚአብሔር ቃል የሚለውን አዎ፣ ግን አሁን እዚህ ጋር ማለት ኢየሱስ የእግዚአብሔር ቃል አሁን አንተ ኢየሱስ ብለህ ያልከኝ በደም የተረጨ የሚለው እዚህ ጋር ማለት ነው። ማለት ያው እንደሚታወቀው ኢየሱስ ሞቷል በሚለው ነው እያስረዳኸኝ ያለው። አዎ ራእይ መጽሐፍን ሙሉን ብታነቢያውን ያው ራእይ መጽሐፍ ሰፋ ያለ መጽሐፍ ነው እንጂ በደም የተረጨ ልብስ ተጎናጽፏል የሚባለው ለበጉ ነው የሚናገር ወይ ደግሞ ለእግዚአብሔር በግ መስዋዕት ለሆነው ራሱ ለዓለም ሁሉ ኃጢአት አሳልፎ ስለሰጠው ስለ ክርስቶስ ኢየሱስ ነው። በደምም የተረጨ ልብስ ተጎናጽፏል የተባለው ጌታ ኢየሱስ ነው። ኦኬ ስሙም ተብሎ የእግዚአብሔር ቃል ተብሏል ይልና ታች ላይ ቁጥር 16 ላይ የነገስታት ንጉስ የጌታዎች ጌታ የሚል ስም አለው ተብሎ ተቀምጧል። ኦኬ ይህ ስለ ጌታ ኢየሱስ ነው የሚነገረው። ራእይ መጽሐፍን ብታነቢው አሁን አንቺ በደንብ እንትን ስላላልሽ ነው እንጂ በስርዓት በግልጽ ትረጃለሽ። በግልጽም የተቀመጠ ነገር ነውና ምን ልልሽ ፈልጌ ነው መጽሐፍ ቅዱስ ላይ እንደው ለወደፊቱ ወንድሞች የሚጨምሩት ነገር ካለ እኔ እንዳላንዛዛው እንትን እላለሁ። ለወደፊቱም የሆነ ቦታ ላይ መጽሐፍ ቅዱስን ስታነቢ የሆነ ቦታ ላይ እንዲህ ቃል በቃል ካልተጻፈ እንዲህ እንትን ካልተባለ ወይ ደግሞ ራሱ እንዲህ ብሎ ካልተናገረ እንደዚህ አይነት መረዳት የለንም እኛ ኦርቶዶክስ ክርስቲያኖች። ኦኬ ምንድነው መጽሐፍትን በመልአት ነው የምንረዳው። ኦኬ ወንጌላቱን በስፋት ቅድም አየን አይደለ? ዮሐንስ ምስክርነት የሚሰጠው ያ ስጋ ስለሆነው ቃል ነው አይደል? ሌላ ክፍል ላይ ደን ስንመለከት ደግሞ ያ ስጋ የሆነው ቃል ማን እንደሆነ አረጋግጠን ክርስቶስ ኢየሱስ እንደሆነ አረጋግጠን። ኦኬ ከዚህ አንጻር ነው መጽሐፍትን ወንጌላትን በዛ መልኩ ነው የምንረዳውና ወንድሞች የሚጨምሩት ነገር እሺ እዚህ ጋር እኔ ጠይቅኩ ማለት ነው። አሁን በቁርአን ላይ አብዛኛው ነገር ስለሚመሳሰል አሁን እዚህ ጋር ቃል ከሆነ ኢየሱስ የሚለው ከየት መጣ በሚለው ከዛ ነው የጠይቅኩ። ኢየሱስ የሚለው ማለት ስሙን ነው። ያ ስሙንማ መልአኩ ቅዱስ ገብርኤል ሲያበስራት ነው ለእመቤታችን ለቅድስት ድንግል ማርያም ሲያበስራት ስሙንም ኢየሱስ ትይዋለሽ ተብሏል። ይህ ሰማያዊ ስም ነው ስሙ ራሱ። ስሙን ከሆነ ስሙ ከየት እንደመጣ እኮ ነው የፈለግሽው። የሉቃስ ወንጌል ምዕራፍ 1 ላይ ታየዋለሽ። ልክ መልአኩ ቅዱስ ገብርኤል አብረን ነው። በጣም ጥሩ ቆስጠንጢኖስ እንደውም ቀድሞ የት እንደምንሄድም ከአንድ መንፈስ የጠጣን ሰዎች እንደዚህ ነን ያለሽ። እሺ ቁጥር 30 እና 31 ይታይሻል ሳራ? ያ ታየኛል። እስኪ አንብቢው። ነገር ባይን ይገባል ይባላል። 30 አንብቢ ውስጥ ምን ይላል? ማርክ ያደርገልሽ። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻል፣ አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። አየሽ አይደል? ስሙ ከማን ነው የመጣው? ገብርኤል ነው ይዞት የመጣው አይደል? ቅዱስ ገብርኤል። ያ ስለዚህ ኢየሱስ የሚለው ስም የስጋዊ ስሙ ነው። እሺ እንዳትረሺ ሳራ። የስጋዊ ስሙ ማለት ልክ ቃል ስጋ ሲሆን አምላክ ልክ ሰው ሲሆን ኢየሱስ የስጋዊ ስሙ እንለዋለን። ወይ ደግሞ ልክ አምላክ ሰው ሲሆን ወይ ደግሞ ልክ ቃል ልክ ስጋ ሲሆን የተሰጠው ስም ምን ይባላል? ኢየሱስ። ስሙም ደግሞ አይተሽ ከሆነ ኢየሱስ ትይዋለሽ ሲል ቅዱስ ገብርኤል ነው መጥቶ ራሱ የነገራት። የእግዚአብሔር መልአክ ነው መጥቶ ስሙን ኢየሱስ ትይዋለሽ ብሎ የነገራትን። ስሙ ራሱ ሰማያዊ የሆነ ስም ነው ማለት ነው። ስሙ የመጣው ከዚህ ነው። ሳሪቾ ሰው እዚህ ጋር መልአኩ የሚለው አይደል? ገብርኤል አይደል? እሺ እንግዲህ ወርድ ፕሌይ ከሆነ መጫወት የፈለግሽው አላውቅም። ጥያቄ ሆነብሽ። እሺ ቆስጠንጢኖስ እንግዲህ እንዲህ ይላል በስድስተኛ ወር የሚለውን ታንብብ። እንግዲህ ምክርን አልሰማ ብላለች ጋዲ። ቁጥር 26 አንብቢው። እሺ ሳሪቾ ቁጥር 26 ላይ ምን ይላል? በስድስተኛው ወር መልአኩ ገብርኤል ናዝሬት ወደ ምትባል ወደ ገሊላ ከተማ ይላል። ከዛስ ከዳዊት ወገን ለሆነው ዮሴፍ ለሚባለው ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ። ስለዚህ ድንግል ማርያም ገብታ ያናገራት መልአክ ማን ነው? ቅዱስ ገብርኤል አይደል? ኢየሱስ ትይዋለሽ ያላት ማን ነው? ቅዱስ ገብርኤል አይደል? ያው ማለት ከእግዚአብሔር ተልኮ። አዎ ከእግዚአብሔር ተልኮ። አዎ ስለዚህ ኢየሱስ የሚለው ስም እሺ ሌላ ጥያቄ ካለሽ ሜቢ አምናሽ።
አለኝ ማለት አሁን ኢየሱስ በምድር ማለት አስተምሯል፣ ከዛ ሞቷል፣ ተነስቷል እና ምትሉትና አሁን ማለት አምልከውታል ማለት 12 ደቀ መዛሙርት ነበሩትና እነሱ ነበር ሐዋርያቱን ነው ያ ማለት አምልከውት ነበር። አምልኩኝስ ብሏል። ኦፍ ኮርስ አምልከውት ነበረ። ምን ጥያቄ አለው? እሺ አንዳንድ ሀሳብ ሰላም ጋር እንዴት ናችሁ? ሰላም ነው ብዬ ነው። ማማዬ ብና ቆስቲ ሁላችሁ እንዴት ናችሁ? ሰላም ልላችሁ ብዬ ነው። ከመጣ ስለቆየሁ ነው። ቀጥሉ። እሺ ሳምዬ እንኳን ደህና መጣ። እሺ ሉቃስ 24 ላይ ሄድልኝ። ቆስጠንጢኖስ ይቅርታ አምልከውታል የሚለውን ነገር ላሳያት። እሺ ሉቃስ 24 ከ50 ጀምሮ። እሺ ይሄ ባይዘዌይ ምንድነው ሞት እንድል አድርጎ ከተነሳ በኋላ ሳርቸው እሺ አንብቢው ከቁጥር 50 ከዛ በኋላ ምን አይነት ፖይንት ሜድ ላደርግ እንደፈለኩ አሳይሻለሁ። አንብቢው ምን ይላል? እስከ ቢታንያ ማወጣቸው እጁን አንስቶ ባረካቸው ይላል አይደል? ይላል። ሲባረካቸውም ከእነርሱ ተለየ ወደ ሰማይ ማረገ ይላል አይደል ጌታችን ኢየሱስ። እነርሱ ምን አደረጉ ይላል ቁጥር 52 ላይ ቁጥር 52 ላይ ምን ይላል? እነርሱም ይልና ምን ይላል ቁጥር 52 ላይ? እነሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ለማን ይሰገዱት ማለት አሁን እዚህ ጋር ድረስ ሌላ ፖይንት ነው ማለት እንግሊዘኛውን ኮንስቲቱሽን ማውጣት ትችላለህ? ችግር የለውም። አማርኛው አንዳንዴ ብዙ ወርሺፕ የሚለው ቃል ላይ ስግደት የሚለውን ቃል ስለሚጠቀም ነው። እንግሊዘኛውን ቆይ አሳይሻለሁ። እንግሊዘኛ አምልኮ ማለት ወርሺፕ ነው አይደል ሳሪቸው? ያ ስግደት አሁን በቤተክርስቲያን እሱን ነው እዚህ ጋር አማርኛው ቃል ብዙ ጊዜ ወርሺፕ የሚለውንም ስግደት እያደረገ ስለሚጠቀም ነው እንጂ እኔ እንግሊዘኛውን ላሳይሽ ነው። ኦኬ እንግሊዘኛው ምን እንደሚል አሳይሻለሁ። ወርሺፕድ ሂም ነው የሚለው፣ አመለኩት ነው የሚለው። ስግደት እዚህ ጋር ከአምልኮ ጋር ነው ቀጥታ የሚያገናኘውና አሳይሻለሁ። አንዴ ላሳይሽና ሉቃስ 24ን ይከፍትልሻል። ወርሺፕ እንደሆነ ታውቂያለሽ የቃሉ ትርጉም ስግደት የሚለው አምልኮ፣ ይቅርታ። በጣም ጥሩ። ስለዚህ ኮንስታንቲኖስ አንዴ ይከፍትልናል፣ ከዛ እናየዋለን አብረን። ምን ይላል እስቲ እንግሊዘኛውን አንብቢው ሳሪቹ። ቁጥር 52 ላይ ሉቃስ 24 52 Okay, and they worshipped who? Jesus. በቃ ምን አደረጉት? አመለኩት ይላል። አሁን እዚህ ጋር ቃሉን መረዳት ሳይሆን ነው እንድትስቅ ምናምን አይደለም። እኔ ስለ ለማማር ነው። ቃሉ ላይ የእግዚአብሔር ቃል ላይ ካልተማመን ሌላ ነገር ላይ ልንተማመን ስለማንችል ቃሉ ምን ይላል? እሱ መጀመሪያ ኮንፊርም አድርጊልን። አመለኩት ይላል አይደል? ወርሺፕ አደረጉት ይላል አይደል? ያ እዚህ ጋር ይላል። ግን አሁን በአማርኛው ስግደት በሚለው ለራሱ ለማርያም ይሰገዳል አይደል? እሱ ደግሞ አሁን እዛ ውስጥ ምን መሰለሽ፣ በቤተክርስቲያናችን አስተምሮ ከሆነ የአምልኮ ስግደትና የጸጋ ስግደት አለ። ለክርስቶስ ግን እዚህ ጋር ሰገዱለት የሚለው ከአምልኮ ጋር እንደሚገናኝ ለማሳየት ዘይ ወርሺፕድ ሂም ነው የሚለው። እንግሊዘኛው ያልኩሽ ነው። አማርኛው ቃሉን ሲጠቀም ሰገዱለት የሚለው ነው። በደፈናው አክሽናቸውን ያስቀመጠው ወርሺፕ ነው፣ ግን ኦሪጂናሊ ስንመለከተው ነው እታችን። ኦኬ። ስለዚህ ክርስቶስ አምልኮን እንደተቀበለ እሺ፣ አንድ ጥቅስ ልጨምርልሽና ለወንድሞ እሰጣለሁ። ይቅርታ ቆስጠንጢኖስ፣ እዛው አማርኛው መጽሐፍ ቅዱስ ላይ ተመለስና የዮሐንስ ወንጌል ምዕራፍ 5ን ክፈትልኝ። ይሄን ያዡና አንድ ጥቅስ ከፍትልሽ። ዮሐንስ ወንጌል ምዕራፍ 5 ቁጥር 19 20 አካባቢ። እሺ አብን ያከብሩ ዘንድ ኦኬ። ቁጥር 23 ላይ ቁጥር 22 ወደ 23 ላይ 23 ላይ ያለው ምን ይላል? እዚህ ጋር አንብቢ ውስጥ ሳሪቾ
ሰዎች ሁሉ የሚለው እሺ ሰዎች ሁሉ አብን እንደሚያከብሩ ወልድንም ያክብሩ ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም። ወልድን የሚያከብር የላከውን አብን ያከብራል። የላከው አብን አያከብርም። ለምሳሌ ሳሪቾ ላይክ አሁን አንቺ ከረንትሊ እምነትሽ ምንድን ነው? ለምሳሌ የአንቺ እምነት ምንድን ነው? ከረንት ባለሽበት ሙስሊም። አላህን የምታከብሪው በአምልኮ ነው አይደለም? ማለት አይ አምላክሽን የምታከብሪው በአምልኮ ነው አይደለም? አምላኬ ስለሆነ ስለፈጠረኝ አምላክ እሱ ነው በአምልኮ አይደል? አክብሮት አምላክሽን ማክበርሽን የምታሳዩ በአምልከሽ ነው አይደል? በአምልኮ ነው አይደል? ቁጥር 23 ላይ ምን ይላል? ሰዎች ሁሉ አብን እንደሚያከብሩት ማንን ማክበር አለባቸው ይላል? ወልድን አይደል? አዎ በአምልኮት ይላል እዚህ ጋር። እሺ አሁን ምን አልሽ መሰለሽ? እሺ ምን ሳሚ ቀጥልሽ? እሺ ኦኬ እንግዲህ አሁን ጋዲ እንዳነበበልን ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ይላል። ከፈጣሪ እኩል ሊከበር የሚችል ፍጡር አለ? ሳራ ከፈጣሪ እኩል ፈጣሪ በሚከበርበት በዚያው በራሱ ክብር ሊከበር የሚችል ፍጡር አለ? አይ እንደዛ አይደለም። አለ ወይ? የለም። እሺ እስቲ ኢሳይያስ 48:11 ጋር እንሂድ። እስቲ ኢሳይያስ 48:11 ጋር እግዚአብሔር የአምልኮ ክብሩን ለየትኛው ፍጡር ሊሰጥ እንደማይችል እንመልከት። ኢሳይያስ 48:11 ተመልከቱም እንደሚል ኢሳይያስ 48:11 እኔ ስለራሴ አድርጌዋለሁ፣ ስሜ ተነክፏል፣ ክብሬንም ለሌላ አልሰጥም ይላል። ክብሬንም ለሌላ አልሰጥም። ስለዚህ እዚህ ጋር እግዚአብሔር እየተናገረ ያለው ምንድነው? ክብሩን ለፍጡር አይሰጥም። የክብሩ የአምልኮ ክብሩ ማለት ነው። ይህኛው ፍጡር እግዚአብሔር በሚከበርበት እግዚአብሔር በሚመለክበት ሌብል ሊመለክ አይችልም። እግዚአብሔር አይፈቅድም። አያችሁ፣ ክብሬን ለማንም ሌላ አልሰጥም ይላል። ፍጡር ከእግዚአብሔር እኩል ሊከበር ከእግዚአብሔር እኩል ሊመለክ አይችልም። እግዚአብሔር ራሱ አይፈቅድም። ነገር ግን ዮሐንስ ወንጌል ምዕራፍ 5 ይመልስልን ቆስጤ። ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ምንድን ነው የተባለው? ሰዎች ሁሉ ኦኬ አብን እንደሚያከብሩት ወልድን ያከብሩት ዘንድ ራሱ አብን እንደሚያከብሩት። በነገራችን ላይ እንደሚያከብሩት የሚለውን የግሪክ ቃል ስትመለከቱት ማለት ነው፣ ግሪኩን መጥቀስ አስፈላጊ ላይሆን ይችላል፣ ግን ካስፈለገ እናየዋለን። ጥቅስ ሲጠቀስ የሚጠቀስ ቃል ነው። አሁን ለምሳሌ የሆነ ጥቅስ እኔ ያ ጥቅስ እንደሚለው ነው። አሁን ለምሳሌ ዮሐንስ 1:1 እንዲህ ይላል ካልኩ እኔ ያልኩት ነገርና ዮሐንስ 1:1 ማች ማድረግ አለበት። አይደንቲካል መሆን መቻል አለበት። እኔ የሚጠቅሰው ጥቅስና ዮሐንስ 1:1 እኔ ያልኩትና ዮሐንስ 1:1 እንዲህ ይላል ብዬ የተናገርኩት የኔ ንግግርና ዮሐንስ 1:1 ማች ማድረግ አለበት። አይደንቲካል መሆንን የሚያመለክት የግሪክ ቃል ነው። ጥቅስ ሲጠቀስ እንዲህ ይላል፣ ጥቅሱ እንዲህ ይላል ተብሎ ቀጥሎ የሚለው አሁን ጥቅሱ እንዲህ ይላል ብዬ የምናገረው ንግግርና ጥቅሱ ማች ማድረግ አለበት። አይደንቲካል መሆን አለበት። አይደንቲካል መሆንን የሚያመለክት የግሪክ ቃል ነው። በነገራችን ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 23 እንደሚያከብሩት የሚለውን የግሪክ ቃል እዩት ካስፈለገ። ስለዚህ እግዚአብሔር ኦልሬዲ ከልክሏል የትኛውን ፍጡር የእሱን ክብር የአምልኮ ክብሩን የሚያከበራቸው ቅዱሳንና የእሱ የሆኑ አማኞች አሉ፣ ክርስቲያኖች አሉ፣ ጻድቃን አሉ። የአምልኮ ክብሩን ግን የትኛው ፍጡር ሊኖረው አይችልም። እዚህ ጋር ክርስቶስ ምንድን ነው እያለ ያለው? ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ቱ ዘ ሴም ኤግዛክት ግሎሪ። ከዚህ በላይ አምልኮ እንግዲህ ከየትም ሊመጣ አይችልም። ለዛም ነው በነገራችን ላይ እንደ እስልምና አስተምሮ ይሄ ምን ተብሎ ይጠራል? ተውሂዱል ኢባዳ ተብሎ ይጠራል። በአምልኮ ማንም አይሻረክም። የአላህን ክብር የአምልኮ ክብር የትኛውን ፍጡር አይወስድም። አላህ በዚህ ረገድ መዋሂድ ነው ተብሎ ይታመናል። ኦኬ ይሄ ተውሂዱል ኢባዳ ይባላል። በእስልምናው ራሱ ይህ ኮንሴፕት አለ፣ ያው ቢለይም። ስለዚህ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ከተባለ ግልጽ አምልኮ። ምክንያቱም እኛ እግዚአብሔር የምናከብረው በአምልኮ ነው። በብሉይ ኪዳንም ሰዎች እግዚአብሔር እንደሚያከብሩ ስሙን እንደሚያከብሩ ስምህን እናከብራለን፣ ስምህ የከበረና የተመሰገነ ነው ብለው እግዚአብሔርን በአምልኮ ሲያከብሩት እንመለከታለን። ኦኬ በአምልኮ ሲያከብሩት እንመለከታለን። ያን አምልኮ በዛው ክብር ፍጡር ሊከብር አይችልም። ይሄ ግልጽ የሆነ ይመስለኛል። ሳራ ሰው ኮመንታቱልን እያለ ነው። ሰው ብታጥፉ መልካም ነው። ትንሽ ዲስትራክት እያደረገ ነው። ብዙ እያየው ነበር። ጥቂት ነገር ምናልባት እንጨምርላት።
በጣም እሺ። አይ ኮሜንት ትንሽ በጣም ዲስትራክቲንግ ነው። አንዴ ኮሜንት ብታጠቁ መልካም ነው ጋይስ። ኮሜንት ይዘጋ ጋይስ። አድሚኖች ፕሊስ ኮሜንት ይዘጋ። አይ ሰው እየጠበቅን ነው እና አንድ ልጅ ሊመጣ ፈልገን ነው እና ኮሜንት ጽፎ ነው የምናስገባው ነው። ኦኬ እሺ። ቤትዬ ላውራውና ክፈችልሻለሁ። እሺ እሺ ኦኬ። ሳራ ይሄ ገብቶሻል? ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ላይ ኦኬ፣ እሱ መልካም ነው። ሌላ ደግሞ አንድ አሁን በቃል ዙሪያ ላይ ጋዲ ጥሩ ማብራሪያ ሰጥቷል፣ እግዚአብሔር ይጨምርለት። አንድ ተጨማሪ ማስረጃ ልስጥሽ። ቃል የተባለው ራሱ ወልድ ክርስቶስ ኢየሱስ እንደሆነ ዮሐንስ 1:14 ላይ ሄድን ቆስቲ። ቃል የተባለው ራሱ ወልድ እንደሆነ ያለምንም ብዙ ልንሄድበት እንችላለን፣ ግን ያለምንም ጨምርልሽ ብዬ ነው ግልጽ የሆነ ቃልም ስጋ ሆነ። ቃልም ስጋ ሆነ የትኛው ቃል? በመጀመሪያ የነበረው ቃል። ኦኬ ኮንጁጌት ቃልም ነው የሚለው ኤንድ ዘወርድ። ስለዚህ ኤንድ ስላለ ኮንጁጌተር ግስ አለ። ስለዚህ ኤንድ ማለት እያገናኘ ነው። ከየትኛው ጋር ነው የሚያገናኘው? ከዮሐንስ 1 ጋር። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ከበኋላ ቃልም ኤንድ አለች። ስለዚህ አገናኝቶታል። ስለዚህ እዚህ ጋር ቃል እየተባለ ያለው በመጀመሪያ የነበረው ቃል ነው። አካውዱም ግልጽ ነው። ምን ሆነ ይላል? ስጋ ሆነ ይላል። ስጋ የሆነው ቃል ነው። ተመልኩት፣ ቃል ነው። ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ስለዚህ እኛ ወልድን ያየነው በስጋ መጥቶ ነው። ስጋ ከሆነ በኋላ አንድ ልጅ በአባቱ ዘንድ ያለውን ክብሩን አየነው። ለምን? አሁን ስጋ ሆኖ መጥቷል። አያችሁ፣ አሁን ስጋ ሆኖ ስለመጣ አየነው። አሁን ስጋ ሆኖ ስለመጣ አየነው ማለት ነው። ግን ስጋ የሆነው ማነው? ቃል ነው። አሁን ይሄ ቃል ራሱ ወልድ እንደሆነ ማስረጃ ልስጥሽ። ቆስቲ ሮሜ 8:3 ላይ ክፈትልን። ሮሜ 8:3 ተመልከቱ። ቃል ነው ስጋ የሆነው አይደለ? ያ ቃል ራሱ ወልድ እንደሆነ ማስረጃ እንመልከት። ተመልከቱ እንደሚል ሮሜ 8:3 ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና። አያችሁት? እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ ላከው። ተመልከቱ፣ እዛ ጋር ቃል ስጋ ሆነ ይላል። እዚህ ጋር ደግሞ ሮሜ 8:3 ላይ ልጁን በስጋ ላከው ይላል። የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአት ምክንያት አድርጓልና። ቃል ስጋ ሆነ። ቃል ነው ስጋ የሆነው ዮሐንስ 1:13 እንደሚናገረው። እዚህ ጋር ደግሞ ልጁን በስጋ ላከው ይላል። ለምንድን? ልጁ ራሱ ቃል ስለሆነ ማለት ነው። ቅድም ጋዲ እንዳሳየሽ ቃል የወልድ ስም ነው። ራዕይ 19 እንዳየነው ስሙም የእግዚአብሔር ቃል ነው ይላል። ስለዚህ ቃል የወልድ ስም ነው። ቃል የወልድ ስም ነው። ስለዚህ ቃል ስጋ ሆነ ይልና የሱ ኢኩይቫለንት ልጁ በስጋ ተላከ ነው። ልጁ በስጋ ተላከ which means ቃል ራሱ ልጁ ነው። ቃል የልጁ ስም ነው። ዮሐንስ 1:14ም ሮሜ 8:3ም ኢንካርኔሽን ወይም ስጋዌ ስለሚባለው ክስተት ነው እየተናገሩ ያሉ። ሁለቱም ክፍሎች ስለ አንድ ነገር ነው እየወሩ ያሉት። ተስቢት ስለሚባለው ነገር ነው እየወሩ ያሉት። ቃል ራሱ ወልድ ነው። ቃል ራሱ ወልድ ነው። እዛ ጋር ቃል ስጋ ሆናል። እዚህ ጋር ደግሞ ልጁን በስጋ ላከ ይላል። ለምን? ልጁ ራሱ ቃል ስለሆነ ማለት ነው። ስሙ ነው ቃል። ስሙም የእግዚአብሔር ቃል ነበር ይላል ራዕይ 19 ላይ። ኦኬ፣ ተጨማሪ አንድ ማስረጃ አልጨምርልሽ። ተጨማሪ ማስረጃ ዮሐንስ 1 ላይ መልስልን። ቃል ራሱ ወልድ እንደሆነ እንድንረዳ ተመልከቱ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። በመጀመሪያ ቃል ነበር። ኦኬ፣ ቃል በመጀመሪያ ነበር ማለት ጥንታዊ ነው፣ ቀዳሚ ነው ማለት ነው። አሁን ጊዜ የለህም እንጂ ይሄ አሁን እዚህ ጋር ለቃል የተባለው ነገር በብሉይ ኪዳን ለእግዚአብሔር የተባለው ነገር ነው። መዝሙር አሁን ምናልባት አናየውም፣ ግን የምትይዙ ሰዎች ያዙ። መዝሙር 74:12 መዝሙር 74:12 መዝሙር 55:19 መዝሙር 55:19 በመጀመሪያ የነበረው እግዚአብሔር እንደሆነ ይናገራሉ። ከጥንት ጀምሮ የነበረው እግዚአብሔር ያጎሳቁላቸው ይላል መዝሙር 55:19 ላይ። እንዲሁም መዝሙር 74:12 ላይ እግዚአብሔር ከዓለም አስቀድሞ ንጉሥ ነበር ይላል። ስለዚህ ያን ቀድሞም የነበረው ከጥንት ጀምሮ ነበር የሚባልለት እግዚአብሔር ነው። ነንዘሌስ እዚህ ጋር በመጀመሪያ ማን ነበር ተባለ? ቃል ነበር ተባለ። ኦኬ፣ ይሄ ቃል ወልድ መሆኑን እንዴት እናውቃለን? ራሱ ወልድ መሆኑን እንዴት እናውቃለን? ዕብራውያን 1:2 ላይ ክፈትልን ቆስቲ። ዕብራውያን 1:2 ተመልከቱ። በመጀመሪያ ቃል ነበር ተብሏል። ይሄ ራሱ ቃል ወልድ እንደሆነ በእንዴት እንደምናውቅ ተመልከቱ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ቁጥር 2 ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ ይላል። ዓለማትን በፈጠረበት በልጁ ዓለማት የተፈጠሩት በልጁ ነው። which means ዓለማት ሲፈጠሩ ልጁም ነበረ ማለት ነው። እዚህ ጋር ዓለማት የሚለው የግሪክ ቃል አዮናስ የሚለው ነው። ዕብራውያን 11:3 ላይ ፍጥረትን ለማመልከት ጥቅም ላይ ውሏል። ሌላ ጊዜ እናየዋለን። ነንዘሌስ ዓለማት ሲል ፍጥረት ሁሉ ማለት ነው። ፍጥረት ሁሉ ማለት ነው። ዓለማትን በፈጠረበት በልጁ። ስለዚህ ልጁ ዓለማት ሲፈጠሩም ነበረ ማለት ነው። ልጁ ዓለማት ሲፈጠሩ ነበረ።
ዮሐንስ አንድ ላይ ማን ነበር ተባለ? ቃል ነበር ተባለ። እዚህ ጋር ደግሞ ዓለማትን በፈጠረበት በልጁ ተባለ። እንዴት ስንል ቃል ራሱ ወልድ ስለሆነ ማለት ነው። ቃል ራሱ ወልድ ነው። ያ ዓለማት የተፈጠሩበት ልጁ ነው ቃል። በመጀመሪያ የነበረው ቃል ይህ ዓለማት የተፈጠሩበት ልጁ ነው ማለት። ስለዚህ ቃል ራሱ ወልድ፣ ቃል ራሱ ጌታችን ኢየሱስ ክርስቶስ መሆኑ መጽሐፍ ቅዱስ እንዲህ በግልጽ ያስተምራል ማለት ነው። ኦኬ ወደ ሁለተኛው ማስረጃ እንሂድ። ዮሐንስ አንዳንድ ላይ መልስልን ቆስቲ። ኦኬ በመጀመሪያ ቃል ነበር ካለ በኋላ አሁን አይተነዋል። ቃልም በእግዚአብሔር ዘንድ ነበር ይላል። ቃልም በእግዚአብሔር ዘንድ ነበር ማለት ቃልም ከእግዚአብሔር ጋር ነበረ ማለት ነው። ኦኬ ቃል ከእግዚአብሔር ጋር ነበረ ማለት ነው። ከአብ ጋር ነበረ ማለት ነው። ይህ ቃል ወልድ ማለት ነው። እንግዲህ ወልድ መሆኑ በማስረጃ አይተናል። ይህ ቃል ደግሞ በማን ዘንድ ነበር ወይም ከማን ጋር ነበር? ከእግዚአብሔር ጋር ነበር። ይህንን በምን እናረጋግጣለን ከተባለ እዛው ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ይሄድልን ኮስቴ። ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ተመልከቱ። ቃልም ከእግዚአብሔር ጋር ነበር። ኦኬ አሁን ማለት ቃልም በእግዚአብሔር ዘንድ ነበር ሲባል የእግዚአብሔር ቃል ነው ማለት ቃሉ ማለት ነው። ማለት ጌታችን ኢየሱስ ክርስቶስ ወልድ የአብ አካላዊ ቃል ነው፣ ንግግር አይደለም። ምክንያቱም ንግግር ወልድ ሊሆን አይችልም። አሁን ቃል ወልድ መሆኑን እያየን ነው። ንግግር ወልድ ሊሆን አይችልም። ሁለተኛ ደግሞ ዮሐንስ አንድ ላይ ቃልም ከእግዚአብሔር ጋር ነበር ካለ በኋላ ቃልም እግዚአብሔር ነበር ይላል። ዊች ሚንስ ንግግር አይደለም። ምክንያቱም ንግግር እግዚአብሔር ተብሎ ሊጠራ አይችልም። ማንነት ነው እግዚአብሔር ተብሎ የሚጠራው። ስለዚህ ቃል የአንድ ማንነት ስም ነው። አሁን ቅድም ጋዲ ያነበብልሽ ክፍል ላይ 19 ላይ ስሙም የእግዚአብሔር ቃል ነበር ይላል። ስለዚህ ስም ነው። ስም ሊኖረው የሚችለው ደግሞ ማንነት እንጂ ንግግር አይደለም። አሁን የኔ ንግግር ይሄ የምትሰሚው ንግግሬ ስም ሊኖረው አይችልም። እኔ ግን ስም አለ አይሻ። ስለዚህ ስሙም የእግዚአብሔር ቃል ነበር ከተባለ ማንነት ነው ማለት ነው። ይሄ ስሙ ቃል የሆነለት ማንነት ግን ምንድን ነው? አሁን ለምሳሌ ስሜ ሳሚ ነው አይደለ? ግን ምንድን ነኝ? ሰው ነኝ። ላይክዋይዝ ቃልም ስሙ ቃል ነው፣ ግን ምንድን ነው? እግዚአብሔር ነው። ቃል በቃል ቃልም እግዚአብሔር ነበር ስለተባለ ማለት ነው። ስለዚህ ቃል ሲባል ንግግር አይደለም፣ የወልድ ስም ነው። ስሙም የእግዚአብሔር ቃል ነበር ስለሚል ስሙ ነው የወልድ ስም ነው እንጂ ንግግር አይደለም። ንግግር አይደለም። ወደ ነጥባችን ስንመለስ ተመልከቱ። ቃልም ከእግዚአብሔር ጋር ነበር አይደለም የሚለው ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ምን ይላል? አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር በራስ ዘንድ አክብረኝ። ተመልከቱ። ቃል ራሱ ጌታችን ኢየሱስ ክርስቶስ ነው። ዓለም ሳይፈጠር ከአንተ ጋር ነበርኩ። ለምን ዓለም ሳይፈጠር ከአባት ሆይ አብን ማለት ነው ከአንተ ጋር ነበርኩ እንዴት ሊለው ቻለ ስንል ያኔ ከእግዚአብሔር ጋር ነበር የተባለለት ቃል ስለሆነ ማለት ነው። ያኔ ከእግዚአብሔር ጋር ነበር የተባለለት ቃል ስለሆነ ማለት ነው። ስለዚህ ቃል ወልድ ነው። ወልድ ኢየሱስ ነው። ቃል ኢየሱስ ነው። ይሄ በጣም ግልጽ ነው። አሁን ዮሐንስ አንዳንድ ላይ እንሂድ። ቶሎ ጊዜ ላለመግደል ዮሐንስ አንዳንድ ጋር እንሂድ። ከዛ ተመልከቱ። ቃልም በእግዚአብሔር ዘንድ ነበር ካለ በኋላ ምን ይላል? ቃልም እግዚአብሔር ነበር ይላል። ቃልም እግዚአብሔር ነበር። በነገራችን ላይ እንደው ይሄንን እናነበዋለን። ቃልም እዚህ ጋር ቃልም እግዚአብሔር ነበር ሲል ግሪኩን ብትመለከቱት ማለት ነው ካይቴዎስን ሆሎጎስ የሚለው ግሪክ ብትመለከቱት በብሉይ ኪዳን የእግዚአብሔርን አምላክነት ለመግለጽ ጥቅም ላይ የዋለ አወቃቀር ነው። ላሳያችሁ። መዝሙር 118 27 ላይ ይግለጥልን ኮስቲ። መዝሙር 118 ቁጥር 27 በብሉይ ኪዳን መዝሙር 118 ቁጥር 27 እዚህ ጋር ቃል እግዚአብሔር ነበር የተባለበት አወቃቀሩ በብሉይ ኪዳን እግዚአብሔር አምላክ ነው በተባለበት መንገድ ነው። ተመልከቱ ቁጥር 27 እንደሚል እግዚአብሔር አምላክ ነው። ተመልከቱ ቃልም እግዚአብሔር ነበር አለ የተባለው እዚህ ጋር ደግሞ እግዚአብሔር አምላክ ነው። ለእኛም በራለን እስከ መሰዊያው ቀንዶች ድረስ የበዓሉ መስዋዕት በገመድ እሰሩት ይላል። እግዚአብሔር አምላክ ነው። ያህዌ አምላክ መሆን ኤል ያህዋ ነው የሚለው ብራይስቱ። ግሪኩን ብትመለከቱት ቴዎስ ኩሪዮስ ነው የሚለው። አሁን ምናልባት ቴክኒካል ሊሆን ይችላል እንጂ ቴዎስ የሚለው ኬዙ ኖሚናቲቭ ኬዝ ነው፣ ዴፊኒት አርቲክል የለውም። ልክ ዮሐንስ አንዳንዴ እንደሌለው ምክንያቱም ገላጭ ሆኖ ነው የገባው። ገላጭ ሆኖ ስለገባ ዴፊኒት አርቲክል የለውም። ኬዙም ማለቂያው ኖሚኔቲቭ ነው። ኦኤስ ቴዎስ ቴዎን ብሎ አይደለም፣ ቴዮ ብሎ አይደለም፣ ቴዎስ ብሎ ነው የሚያልቀው። ልክ ዮሐንስ አንዳንዴ እንዳለው ማለት ነው። ገላጭ ሆኖ ነው የገባው። ከዛስ ኩሪዮስ ያህዌ ማለት ነው። ኩሪዮስ የሚለው የግሪክ ቃል ጌታ ማለት ነው። ግን እዚህ ጋር ያህዌ የሚለውን ስም ወክሎ ያህዌ የሚለው ስም አቻ ሆኖ ነው የገባው እዚህ ጋር። ስለዚህ እንደ ፕሮፐር ኔም ነው እንደ ፕሮፐር ናውን ነው የሚያገለግለው ማለት ነው ኩሪዮስ። ስለዚህ ምን እየተባለ ነው? እግዚአብሔር አምላክ ነው ወይም ደግሞ ያህዌ። እዚህ ጋር እግዚአብሔር የሚለው ያህዌ ነው። ያህዌ ምንድን ነው የሚለው ነገር እየገለጸ ነው። ግሪኩን ብትመለከቱት ምናልባት ሌላ ጊዜ በሰፊው እንነጋገራለን። ጽሁፍም አለ በዚህ ዮሐንስ አንዳንድና መዝሙር 18 27 ግንኙነታቸውን የምትፈልጉ በውስጥ ስር ጠይቁኝ። ጽሁፉ ልክላቸዋለሁ በቴሌግራም። ቤዚክሊ ምንድነው በብሉይ ኪዳን እግዚአብሔር አምላክ መሆኑን በተነገርበት በዚያው መንገድ ግሪኩ አንድ ነው። ሴፕቱጀንቱን መዝሙር 18 27ን ሴፕቱጀንቱን ብትመለከቱት እና የዮሐንስ አንዳንድን አዲስ ኪዳኑ ግሪክ ብትመለከቱት አንድ ነው። እግዚአብሔር አምላክ ነው ወይ ደግሞ እግዚአብሔር አምላክ መሆኑን ለመግለጽ
ጥቅም ላይ የዋለው ራሱ ሰዋሰው ነው ጥቅም ላይ የዋለው ማለት ነው። ዮሐንስ አንዳንድ ላይ ሙስሊሞች ግን ይሄን አንቺ ላይ መለከት ይችላል። ግን ብዙ የጌታችን ኢየሱስ ክርስቶስን አምላክነት ማያውቁ ግን ይሄንን የግሪክ ሰዋሰው ሳያውቁ ብዙ ነገር ይናገራሉ። እሱ ሌላ ቶፒክ ነው። ለንዘለስ ወደ ዮሐንስ አንዳንድ እንሂድ። ይሄንን የመዝሙር ዮሐንስ አንዳንድ እና መዝሙር 18:27 የሁለቱን ግሪክ ጽሁፍ ረዥም ማብራሪያ ሙሉ ማብራሪያ የምትፈልጉ በውስጥ ሰራ አዋሩኝ። አሁን ተመልከቱ። ቃልም እግዚአብሔር ነበር ይላል። ሰው ቃል እግዚአብሔር ነው። አሁን ቃል ከመቼ ጀምሮ ነበር የነበረው ሲባል ከመጀመሪያ ጀምሮ። ኦኬ ከማን ጋር ነበር የነበረው? ከእግዚአብሔር ጋር ወይስ ከአብ ጋር? ዮሐንስ 17:5 አባት ሆይ ከአንተ ጋር በነበረኝ ክብር አክብረኝ ዓለም ሳይፈጠር። ኦኬ ግን እሱ ራሱ ቃል ምንድን ነው? አዎ በመጀመሪያ ነበረ። እሺ ደግሞ ከእግዚአብሔር ከአብ ጋር ነበር። እሺ ግን እሱ ራሱ ምንድን ነው ሲባል እግዚአብሔር ነው። ኦኬ አሁን ይህ ቃል ወልድ መሆኑ እንዴት እናረጋግጣለን? እግዚአብሔር ተብሎ ጠርቷል አይደለ? ወልድ መሆኑ እንዴት እናረጋግጣለን ስንል ዕብራውያን 1:8 ላይ ገለጠልን። ኮስቲ ዕብራውያን 1:8 ቃልም እግዚአብሔር ነበር ነው የሚለው። ተመልከቱ። አሁን ዕብራውያን 1:8 እንደሚል ተመልከቱ። ስለ መላእክቱ መናፍስት አገልጋዮቹን የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን አሁን እኛ ብዙ ጊዜ ዕብራውያን 1:8 ስንጠቅስ ቁጥር 8 ብቻ እንጠቅሳለን። ቁጥር 7 እንረሳታለን። እንዴ ከቁጥር 7 ጋር እንደሚገናኝ ላሳያችሁ። ሶሪ ካስረዘምኩ ጋይስ ካስረዘምኩት ሶሪ። ቁጥር 7 ላይ ምን ይላል? መላእክቱን መናፍስት አገልጋዮቹን የእሳት ነበልባል የሚያደርግ ምን ማለት ነው? ስለ መላእክቱ የሚለው ይሄንን ነው። ምንድነው ስለ መላእክቱ የሚለው? መናፍስት አገልጋዮቹን የእሳት ነበልባል የሚያደርግ እዚህ ጋር የሚያደርግ ሲል በዚህ አውድ የሚፈጥር ማለት ነው። ወይም ደግሞ እንደዛ ነው የፈጠራቸው። አገልጋዮች አድርጎ ነው የፈጠራቸው። መናፍስት አድርጎ ነው የፈጠራቸው። መላእክቱ መናፍስት አገልጋዮቹን የእሳት ነበልባል እንደዚህ አድርጎ የፈጠራቸው። ስለ መላእክቱ የተባለው ይሄ ነው። ፍጡራን መናፍስት ናቸው የተደረጉ ሲል በዚህ አውድ መደረግ በተለያየ አውድ የተለያየ ትርጉም ሊኖረው ይችላል። በዚህ አውድ ግን መፈጠር ነው የሚያመለክተው። በዚህ አውድ እንዲህ አድርጎ ነው የፈጠራቸው። ስለ መላእክት የሚለው ፍጡራን መናፍስት ናቸው። ፍጡራን መናፍስት የተደረጉ ናቸው። አገልጋይ የእሳት ነበልባል የተደረጉ ናቸው። ከዛ ስለ ልጁ ግን ምን ይላል ተመልከቱ። ሲያነጻጽረው ማለት ነው። ግን የሚለው ለምን የገባው እኮ እያነጻጸረው ልጁን ከመላእክት እየለየ ነው። ከፍጡራን መላእክት እየለየው ነው። ስለ መላእክቱ መናፍስት አገልጋዮቹን የእሳት ነበልባል የሚያደርግ ይላልና ይላል ካለ በኋላ ስለ ልጁ ግን የምትለው ቃል የገባችው ዕብራውያን 1:8 ላይ ደግሞ ልጁ ምን ተብሎ ጠራ? አምላክ ተብሎ ጠራ። የግሪክ ቃል አንድ ነው፣ ቴዎስ ነው የሚለው። ስለዚህ ዮሐንስ አንዳንድ ቃል እግዚአብሔር ተብሎ ጠርቷል። ዕብራውያን 1:8 ላይ ደግሞ ወልድ እግዚአብሔር ተብሎ ጠርቷል። ለምን ካለን ወልድ ራሱ ቃል ስለሆነ ማለት ነው። ወልድ ራሱ ቃል ስለሆነ ቃልም ስጋ ሆነ የሚለውን ከሮሜ 8:3 ጋር አያይዘን ልጁን በስጋ ላከው የሚለው ጋር አያይዘን ተመልክተናል። አሁን ሰው አስረዘመ እየተባለ ነው። ብዙ እንዳይበዛብሽ ተረድተሻል ብዬ አስባለሁ። ሳራ አለሽ? አቤት አለው። ድምፅ ስላለው ሚት ያደረኩት ማለት ነው። ግልጽ ነው ብዬ አስባለሁ። እስካሁን የዮሐንስ ቃልም ሲባል ራሱ ወልድ እንደሆነ ራሱ ጌታችን ኢየሱስ ክርስቶስ እንደሆነ ማስረጃ እየሰጠዎች ነበረ። አሁን እዚህ ጋር ማለት ቃል አምላክ እንደሆነ እየነገርከኝ ያለው የስ ራሱ ቃል ደግሞ ወልድ ነው። ቃልም እግዚአብሔር ተጠጣው ወልድ እግዚአብሔር ተጠጣው ራሱ ወልድ አብም አምላክ ነው አይደል? ከልጁ ጋር ነው አምላክ ነው። የስ ግን አምላክነቱ ከልጁ በመነጠል ሳይሆን ከልጁ ጋር በአንድነት ነው። የተነጠለ አምላክነት እኛ እናምነው። ለዛ ነው ጌታችን ኢየሱስ ክርስቶስ እኔና አብ አንድ ነን አለ እንጂ እንለያያለን አላለም። ምክንያቱም እዛ ጋር አንድነቱ የመለኮት እኮ መንፈስ ቅዱስም ከአብና ከወልድ ጋር ነው በአንድነት አምላክ የሆነው እንጂ ተነጥሎ አይደለም። ከአብና ከወልድ ጋር በአንድነት እንጂ አምላክ የሆነው ከአብና ከወልድ ተነጥሎ አይደለም። ሁለተኛ አምላክ የሆነው እኛ በሁለተኛ አምላክ አናምንም። ሁለተኛ አምላክነት አለ የሚልም እምነት ክርስትና ውስጥ የለም። መንፈስ ቅዱስ አምላክ ነው ስንል አምላክ ነው። ግን አምላክነቱ ከአብና ከመንፈስ ቅዱስ ጋር በአንድነት ነው ወይስ ከአብና ከመንፈስ ቅዱስ በመነጠል ነው የሚለውን ነገር ማወቅ ያስፈልጋል። አሁን ብዙ ጊዜ አይታየም። ይሄ በእንግሊዝኛ ምን ይባላል? ፕሪሰፖዚሽን ይባላል። ቅድመ ግንዛቤ። አንድ ነገር ቅድመ ግንዛቤዎች አንድ ነገር ስንናገር ቅድመ ግንዛቤዎች አሉ። እነዛ ቅድመ ግንዛቤዎች ወይም ታሳቢ ተደርገው የሚነገሩት ነገሮች ምንድን ናቸው ይላል። ስለዚህ አሁን እኛ መንፈስ ቅዱስ አምላክ ነው ስንል
አምላክነቱ ከአብና ከወልድ ጋር በአንድነት ያለ አምላክነት እንደሆነ ቅድመ ግንዛቤ ውስጥ አስገብተን ወይ ደግሞ ታሳቢ አድርገን እንጂ በመነጠል አይደለም። ስለዚህ በመነጠል አይደለም። yes አሁን ማለት ቁጥሩን አልያዝኩትም፣ ግን እዚሁ ላይ አውጥተህ ታብራራልኛለህ ብዬ አስባለሁ። ይሆናል ማለት በመስቀል ላይ ማለት አቤቱ እንደምን ታውከኝ ማለት ምናምን እያለ በራሱ ምንም እንደማይል እዛ ላይ የሚያስረዳል እና ከዛ ደግሞ ከኔ ከአባቴ ውጭ ምንም ማድረግ አይቻለኝም በላከኝ ምናምን ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ነው እኔ ከራሴ አንዳች ማድረግ አይቻለኝም ያለው። ከአብ ተነጥሎ ምንም ነገር አያደርግም። ሁለተኛ አምላክ አይደለም። ከአብ ጋር በአንድነት እንጂ ያው ራሱ አብ የሚያደርገውን ነገር እንጂ የሚያደርገው ከአብ ተነጥሎ ሌላ ነገር አያደርግም። ለዛ ነው በነገራችን ላይ ቁጥር 20 ስታነብው አብ የሚያደርገውን ነገር እንጂ ወልድ የሚያደርገው አብ የማያደርገውን አንዳች አያደርግም ይላል። ፓራፍሬዝ እያደረኩት ነው። አብ ሲያደርግ ያየውን ሁሉ ነው የሚያደርገው ይላል። ፍጡር መለኮት የሚያደርገውን ሁሉ አያደርግም። ጌታችን ኢየሱስ ክርስቶስ ግን አብ የሚያደርገውን ያንን ራሱ ወልድ ያደርጋል ብሏል። ግን ከራሴ አንዳች ማድረግ አልችልም ሲል የተነጠለ አምላክ አለመሆኑን ለማመልከት ነው። ሁለተኛ ደግሞ ምናልባት ይሄ ላንቺ ሊከብድሽ ይችላል። ጀነሬት ስለሆነ ነው ተናው ለዚህ ነው ጀነሬት ስለሆነ ነው ከአብ ነው የተወለደው ከአብ ነው የተገኘው። ስለዚህ ጠቅላላ መለኮታዊ አትሪቢዩቶች ከአብ ወደ ወልድ ነው ኮሚኒኬት የሚደረጉት ከሞናርኪው ወደ ቢጋትን ወደ ሆነው ከአብ ወደ ወልድ። እሱ ምናልባት ሊከብድሽ ይችላል። ሌላ ጊዜ በሰፊው እንማረዋለን። ዘለስ እኔ ከራሴ አንዳች ማድረግ አይቻለኝም ሲል ሁለተኛ አምላክ አለመሆኑን ለማመልከት ነው። ተነጥሎ አያደርግም። ምክንያቱም እኛ በሁለተኛ አምላክነት አናምነው፣ በአንድ አምላክ ነው የምናምነው። ስለዚህ የአምላክነት አንድነት ስላለ ተነጥሎ አሴ ሰከንድ ጋር እንደ ሁለተኛ አምላክ ነገሮችን አያደርግም። እሺ ለምንድን ነው በመስቀል ላይ ለዛ ይጮህ ማለት እየጸለየ ነበረ ምናምን አምላክ ለምን ተውከኝ የሚለው ቃል መዝሙር 22 ላይ ያለ ቃል ነው። ያንን ትንቢት መፈጸሙን ለማመልከት ነው የመጀመሪያው ነጥብ። ሁለተኛው ነጥብ ደግሞ የአዳምን ጩኸት ነው። ምክንያቱም ኦልቲሜትሊ ጌታ መሰቀል አይገባውም ነበር። በራሱ ኃጢአት በራሱ ምክንያት አለም የተሰቀለው ለእኛ ብሎ ነው። የእኛን የሰው ልጆችን አጠቃላይ ከእግዚአብሔር መለየት ወክሎ ይዞ ነው የእኛን ጩኸት ነው የጮኸው። በዛም ኢንተርፕሬቴሽን የመጀመሪያው ትንቢት መፈጸሙን ነው። ምክንያቱም ይሄ ተተንብዋል። መዝሙር 22 አንድ ላይ ስትመለከቱ ያለው ቃል ነው ራሱ ነው። እንደዛ ሲባል ክርስቶስ እንደዛ ሲል ያን ትንቢት እንደተፈጸመ ለማመልከት ነው። አይ ቲንክ የብዙ ሰዓት ወሰድኩ መሰለኝ። ሌሎች ወንድሞችም እንዲኖራቸው እነሱ ሌሎች ወንድሞችም ይመልሱልሽ። ብቻ ይችም ብዬ ተናግሬ ሌሎች ወንድሞች እሰጣለሁ። የዮሐንስ 1:1 እና የመዝሙር 18:27 የግሪክ ሁለቱ እንዴት እንደሚገናኙ ረዥም ሙሉ ጽሑፍ የምትፈልጉ አዋሩኝ።